ዮሐንስ ብረቱ ንጉሡም በግቢ ውስጥ ባለው የብረት ቤት ውስጥ አስገብቶ ዘጋበት። በሩም እንዳይከፈት የሚከፍተው ሰው ካለ ሞት እንደሚፈረድበት በማወጅ አስጠነቀቀ። ቁልፉን ንግሥቲቱ እንድትይዝ አዘዘ። ከዚህ ጊዜ ጀምሮ ሁሉም ሰው በሰላም ወደ ጫካ መግባት ቻለ። ንጉሡ የ8 ዓመት ልጅ ነበረው። አንድ ቀን ልጁ በግቢ ውስጥ ሲጫወት የወርቅ ኳሱ ወደ ዱር ሰውየው ቤት ገባችበት። ልጁም ወደዚያ ሮጦ ኳሴን ስጠኝ አለው። ሰውየውም በሩን ካልከፈትክልኝ አልሰጥህም አለው። ልጁም አልከፍትም፣ ንጉሡ አባቴ ከልክሏል ብሎ ሮጠ። በሚቀጥለው ቀን ተመልሶ ኳሱን ጠየቀ። የዱር ሰውየውም በሩን ክፈትልኝ አለው። ልጁም እምቢ አለ። በሦስተኛው ቀን ንጉሡ ለማደን ወጥቶ ነበር። ልጁም እንደገና ሄዶ ቁልፉ ስለሌለኝ እፈልግም መክፈት አልችልም አለው። የዱሩ ሰውዬም ቁልፉ በእናትህ ትራስ ስር ነው አለው። ኳሱን የፈለገው ልጅ ማስጠንቀቂያውን ረሳና ሄዶ ቁልፉን አመጣ። በሩንም አግሎ ሲከፍት ጣቱ ተቆነጠጠ። በሩ ሲከፈት የዱር ሰውዬው ወጣ። የወርቅ ኳሱንም ሰጠውና እየሮጠ ሄደ። ልጁ ፈርቶ ስለነበር እባክህ የዱሩ ሰው አትሂድ፣ አባቴ ገርፈኛል ብሎ ጮኸ። የዱር ሰውዬው ተመለሰና ልጁን በትከሻው ተሸክሞ በፍጥነት ወደ ጫካ ወሰደው። ንጉሡ ሲመለስ ቤቱ ባዶ ሆኖ አገኘው። ንጉሡ ልጁን እንዲፈልጉ ሰዎች ወደ ሜዳ ላከ። ያገኙት ግን አልቻሉም። ከዚያም ንጉሡ የሆነውን ነገር መገመት ቻለ። ወደ ጫካም እንደገባ እርግጠኛ ሆነ። ለቤተ መንግሥቱም ትልቅ ሐዘን ተፈጠረ።